ፍቅርን አልቀበልም ማለች አረከሰችው። እና ታዲያ እኔ ለምንድን ነው የማልገባው? ለምን አባዬ? እሺ ምጥ ካልሆነ ታዲያ ምንድን ነው? ኤቢ ተረጋጊ። ምን ሆነሻል? አልረጋጋም። ምንድን ነው የምትፈልገው? ቆይ እኔ ሰው ደርካደ እንደዚህ የምትሆንብኝ? ይሄናታ ስማ፣ እኔ ቆንጆ ነኝ፣ የሀብታም ልጅ ነኝ። ምንድን ነው የጨነቀ አባዬ? ሰላም ልትወልድ ነው እንዴ? ማለቴ ጸባ ደርሷል አሉ። የሰላም ልጅ መውለድ አይ ደረጀ ዳጣን ይዛት ናስኪ። ለምን ማርቲ ለምን? አቶ ደረጀ ለሰላም እውነታውን ባለመናገራቸው ሲጨናነቁ ቆይተው ከዚህ በኋላ ሰላምም ልጇን ልታውቅ ይገባል፣ ስለዚህ የሆነውን ሁሉ እነግራታለሁ በማለት ዳጣ ልጇ እንደሆነች ለሰላም ነግሯታል። ሰላም እንግዲህ በሰማችው ነገር ማመን ተስኗት በስከ መጨረሻ ራሷን ስታወድቃለች። እስካሁን ድረስ የጠረጠርኩትና የፈራሁት ነገር ባልሆነ እያለችም እውነትም የተጠራጠረችበትና የፈራችበት ነገር ሰላም እናቷ እንደሆነችና ዳጣ የአብራክ ክፋይ አመጣ የወለደቻት ልጇ መሆኗን ስትረዳ እንግዲህ ሁኔታዎቹን አምኖ መቀበል ተስኗታል። ታዲያ ወደ ሆስፒታል ራሷን ስታ የገባችው ሰላም በአቤጌል በኩል ግን ሌላ ተንኮልና ሴራ እየጠነሰሰች ነው። ይኸውም አቤጌል የተረዳችው ሰላም በምጥ እንደተያዘችና ከወለደች በኋላ የዲኤንኤ ምርመራ ማድረግ እንዳለባትም እየተመካከረች ነው። ይህ ሁኔታዋ በዳጣ ዘንድ እጅግ በጣም አሳዝኗታል። እሷን ስታ ባለችበት ሁኔታ እንዴት አንቺ ስለ ዲኤንኤ ታወሪያለሽ እያለችም ሁኔታዋ ቀን በቀን ክፋቷ እየጨመረ መምጣቱ ነው። እንግዲህ ለማንኛውም እስኪ በዛሬው ክፍል ምን አዲስ ነገር አለ አብረን እንከታተላለን። ዳጣ ክፍል 57 ብዙ ገራሚ ነገሮችን እንመለከታለን ማለት ነው። እንግዲህ በባለፈው ክፍል ሰላም ወደ ውጭ ወጥታ ከአቶ ደረጀ ጋር በሚስጥር ማውራት ያለባቸውን እያወሩ ነው። ይኸውም እንግዲህ አቶ ደረጀ ለዘመናት የደበቁትን ሚስጥር ዳጣና ሰላም እናትና ልጅ መሆናቸው እባክሽን ታገሽኝ ለትንሽ ጊዜ ነገሮችን እስከማስተካከል ድረስ፣ ወይዘሮ ማርታ ከሰማች ራሷን ስታ ትወድቅብኛለች፣ ግፊቷ ይጨምርና እሷን አጣታለሁ እያሉ ሲጠነቀቁ ቆይተዋል። ታዲያ ሰላምን እንድትታገሳቸው ሲለምኑ የቆዩት አቶ ደረጀ ዛሬ ግን ሰላም ካልነገርከኝ በፍጹም እዚህ ቤት አላድርም ወይም እውነታውን አፈርጠውና ወይዘሮ ማርታ ትክክለኛውን ነገር ሰምታ የራሷ ጉዳይ ምንም እንዳላመጣች ነው ልጃችን ይጣልካት እያለች እያስጨነቀች የመጣችው የሰላም ጥያቄ እውነታውን እንዲጋፈጥና የሆነውን እንዲነግራት አስገድዶታል። እናም ወደ ውጭ በመውጣት መኪና ውስጥም እንዲነግራት አድርጓል። በዚህ ሁኔታ በመጀመሪያ ራሷን በስነ ልቦና እንድታዘጋጅና ልጇ ካጠገቧ እንዳለችም ለማመላከት ሞክሯል። እሷም የፈራሁት ባልሆነ እያለች ዳጣን ስትጠራጠራት እንደቆየችና ገና ካስተዳደጓ ጀምሮ የት ነው ያደግሽው? ለምንድነው ጡት ያልጠባሽው? ያለችም ስትጠይቃት እንደነበርና አሁን ላይ ያንን እያስታወሰች ዳጣ ልጄ ልትሆን ትችል ይሆን እንዴ እያለች ብቻ ሁለት ልብ በነበረችበት አጋጣሚ ነበረ አቶ ደረጀ ዳጣ ልጅሽ ናት ሲሉ መርዶ የነገሯት። ይህን ስትሰማ ሰላም ምንም አይነት ምላሽ መስጠት አልፈለገችም። ወዲያውኑ ጸጥ ያለችባቸው። ታዲያ ወደ ሆስፒታል እንዲወስዷትና እንደምንም እንድታገግም ተደርጋለች። በእርግጥ አሁን ላይ ሰላም በመልካም ጤንነትም ትገኛለች። ይሁን እንጂ በስከ መጨረሻ ከወይዘሮ ማርታ የመጣው ጥያቄ ደግሞ አቶ ደረጀን ሌላ ድንጋጤ ውስጥ ጭንቀት ውስጥ ጨምሯቸዋል። ይኸውም ዳጣ እስኪ ወደ ሰላም ትምጣ በማለት ወደ ሆስፒታል እንድትሄድና ፊት ለፊቷ ዳጣ እንድትገኝም በስልክ መልእክታቸውን አስቀምጠዋል። ይህንን የሰሙት አቶ ደረጀ ክፉኛ እየተርበተበቱ ነው። ምናልባትም ሰላም ዳጣ እንደሆነች ይህንን ነገር ለማርታ ታጋልጥብኝ ይሆን እንዴ በሚል ፍርሃት ውስጥ ይገቡ ብቻ አይታወቅም። አቶ ደረጀ ክፉኛ ስጋታቸው ቀን በቀን እየጨመረ ነው። አንዱን ሲጎጡት አንዱ የሚያልፋቸው አይደለም። እናትን ጥያቄ ሲመልሱ በዳጣ በኩል ያለው ጥያቄ ግን እንደቀጠለ ነው። ዳጣ እናቴን ማወቅ ፈልጋለሁ ካለች ሰንበትበት ብላለች። አቶ ደረጀ ግን ቆይ ተረጋጊ እያሏት እስካሁን እንዳቆዩትና አሁንም ቢሆን በሰላም በኩል የተነገራት ማስጠንቀቂያ ለዳጣ ልጇ እንደሆነች ማስተዋወቅ እንደሌለባት ነው። እናም በዚህ ሁኔታ እንግዲህ የዳጣ ጥያቄ ይቀጥላል። እናቴን መቼን የምታስተዋውቀኝ የሚለው ፍትህ ለዳጣ ዳጣ እናቷን ማወቅ አለባት እያልን ሊያስጮህን ነው ማለት ነው። ለማንኛውም ዳጣ ድራማ ጓጊነቱ ቀጥሏል።
በአቢጌልና በናታን መካከል ያለው ፍጥጫም እንደቀጠለ ነው። አቢጌል ክፉኛ ልህ ይዟታል። ናታንን ካላፈቀርከኝ አንተን ካላገባው ሙች ይገኛታለሁ። ናታን እስኪ አንተ እምቢ እንዳልክ ትቀራታለህ እያለች ክፉኛ ከናታን ጋር ግብ ገጥማለች። ናታን መቼም ቢሆን እኔና አንቺ እንደማንጋባ ታውቂያለሽ። አቢጌል ቆም ብለሽ አስቢበት። ይችን የፍቅር ጥያቄ መቼም አልቀበልም። እናም ወደ ራስሽ ተመለሽ እያላት ቢገኝም አቢጌል ግን በፍጹም አሸንፈኝ አትቀርም እያለች እንግዲህ ግብ እየገጠመች ነው። ቢሆንም ግን አቢጌል መቼም እንደማይሳካላት ነው። አንደኛ የመጀመሪያውና ዋነኛው ነገር እንደ ሴት ልጅ ናታንን የምታስገድድበት አጋጣሚ እንዴት ሊሆን ይችላል? አቢጌል በቆመችበት መስመር ናታን ሆኖ አቢጌልን ካላገባው ቢል ምናልባትም ሊሳካለት የሚችልበት አጋጣሚ ከ50% በላይ ሊሆን ይችላል። ነገር ግን በናታን በኩል ያለው በዜሮ ተባዝቶ በፍጹም የአቢጌል ጥያቄ እንዲሁ ምላሽ ያገኛል ለማለት እጅግ በጣም አስቸጋሪ ነው። እናም እሷ ግን እንዲሁ እየተጋጋጠች ትገኛለች። ሌላኛው አርጁ አፍቃሪዋም እየተመላለሰ ነው። አቢጌልን ካላገኘው እሞታለሁ እያለ ነው። በየመንገዱ እየተቀመጠ እየጠበቃት ነው። አንዳንድ ጥያቄዎችም ሲፈልግ ለመላእክተኞቹ ሳይፈልግ ደግሞ እሷን ፊት ለፊት እያገኘ ፍቅር ጥያቄውን እያቀረበላት ካለያም ደግሞ እሷ የምትለውን ነገር ተግባራዊ በማድረግ ተቀባይነትን ለማግኘት የተቻለውን ያህል ቢጓዝም በአቢጌል ልብ ግን አርጁ በፍጹም የሚሆን አይደለም። ዳጣ ሰላም ራሷን ስታ ወደ ሆስፒታል መግባቷ ክፉኛ እያሳሰባት ነው። በአቢጌል በኩል እሷ ትወለድና ከዛ በኋላ የዲኤንኤ ምርመራ አስደርጋለሁ እያለች ከአባቷ ጋር ያላትን ጥርጣሬ ለማረጋገጥ የምትሄድበት ርቀት በዳጣ በኩል እያሳዘናትና አቢጌል ምን ያህል ጨካኝ እንደሆነችም እየታዘበቻት ነው። ታዲያ እንዲህ የምትንሰፈሰፍላትና የምታስብላት ሰላም ሆስፒታል ራሷን ስታ መግባቷን ተከትሎ ቤተሰቡ በረሃብ እያለቀ ነው። አንዳንዴም ደግሞ ከውጭ የሚመጡ ምግቦችን እየተመገቡ ግባ የሚባል የምግብ ፍላጎታቸውን ማሟላት ስላላስቻላቸው በተለይ ውሃ በጣም እየራበኝ ነው፣ ሰላም ከወጣች በኋላ የው ቤት ውስጥ እንጀራ የለም፣ ወጥ የለም፣ ወዘተረፈ እያለች አሁን ኩሽናው በዳጣ በኩል ተተክቶ ዳጣ ደግሞ ያን ያክል የኩሽና ሰው ስላልሆነች ብዙ ነገር ጎሎባቸዋል። ለማንኛውም ዛሬ አቶ ደረጀ ያዩበትና ሰራተኛዋ እዛ ቤት ምን ያህል ዋጋ እየከፈለችላቸው እንደሆነም የተረዱበት ሰዓት ነበረ። ዳጣ ወደ ሆስፒታል በማምራት ሰላምን ለማየት ካላት ፍላጎት የተነሳ አቶ ደረጀን ጠይቀዋለች። ሆኖም እንዳትገባ ተከልክላለች። ይሁን እንጂ በወይዘሮ ማርታ አማካኝነት ስልክ ለአቶ ደረጀ በመደወል አሁን ላይ ጤንነቷ ደህና እንደሆነና ሆስፒታሉ መገኘት እንዳለባትም ተነግሯታል። በዚህ መሰረት አቶ ደረጀ ሌላ ድንጋጤ ፈጥሮባቸዋል። ምክንያቱም ይህ ነገር እውነታው ሊታወቅብኝ ነው እንዴ? ለወይዘሮ ማርታ የደበኩት ነገር በምን አማካኝነት የዳጣና የሰላም እናትነት ሊታወቅ ይችል ይሆን በሚል ፍርሃት ውስጣቸው እየተናጠ ነው። ብቻ አቶ ደረጀ ለወይዘሮ ሰላም ተናግረው ጭንቀታቸውን ለማቅለል ቢሞክሩም ነገሩ ግን እየተባባሰ መጥቷል። ይኸውም እንግዲህ ወይዘሮ ማርታ ካሁናውን ትሰማለች። ራሷ ሰላም ደግሞ ዳጣ ልጅ እኮ ነች በማለት ትጠመጠምባት ይሆን? ብቻ እነዚህ ነገሮች አስፈሪ ሆነው ቀጥለዋል። ቤተሰቤ ህይወት ይናጋብኛል፣ ባለቤቴን በሞት አጣታለሁኝ። ብዙ ነገሮችን እየደረደሩ እውነታውን በመሸሽ ያሉት አቶ ደረጀ በስከ መጨረሻ ምን ይገጥማቸው ይሆን? መቼ ይሆን ይህንን እውነት አፍረጥርጠውት ከህሊናቸው ጋር መታረቅ የሚችሉት? አቶ ደረጀ ለትዳራቸው በጣም ክብር አላቸው። ቤተሰቦቻቸውን በስነ ስርዓት መምራት የሚችሉ አንድ ባለ ትዳር ምሳሌ ሊሆን የሚችለውን ነገር ቢያሟሉም በዚህ በኩል ግን ስህተት መስራታቸው የእድሜ ልክ ጸጸትና ከህሊናቸው ጋር መስማማት እስኪያቅታቸው ድረስ የደረሱበት አጋጣሚ ነበር የተፈጠረው። ለማንኛውም ያንን ቀን ወደኋላ እየረገሙ ባመጣው ስህተት ነው አሁን ዋጋ እየከፈልኩ ያለሁት፣ እንዴት ብዬ ነው ይህንን ነገር ላስታርቀው የሚችለው እያሉ እየተጨናነቁ በነበሩበት አጋጣሚ ዛሬ ላይ ሰላም ራሷን ስታ ወደ ሆስፒታል መግባቷ ደግሞ በቤተሰቡ ላይ ሌላ ችግርን አስከትሏል። ቀጣዩ ክፍል ምን ሊሆን ይችላል? በተለይ የኤቢ ቁፋሮ ለአቶ ደረጀ ሰላም ነስቷቸዋል።
ይኸውም እንግዲህ በሄደበት እየተከታተለችና ካሜራ እያጠመደች የሚናገረውን እያዳመጠች በሰላምና በአቶ ደረጀ መካከል ምን የተደበቀ ሚስጥር አለ እያለች አሁን የተረከዘውም ከአቶ ደረጀ እንደሆነ ባደረባት ጥርጣሬ እስከ መጨረሻው ህቅታ ድረስ ልትታገላቸው እንደምትችልም ተገርፋም ሆነ ተደብድባ ከስተቷ ወደኋላ ማለት አልፈለገችም። ብቻ አሁንም ቢሆን በጣም እያዘኑባትና በአቢጌል ድርጊት ክፉኛ እየኮነኗት ነው። ልጄ ስለሆንሽ እንጂ የወለድኩበትንም ቀን እረግማለሁ እስከ ማለት ደረጃ ደርሰዋል። መቼም የአቢጌል ነገር አሁንም አንዱን ተንኮል ሌላውን እየቀመረች አሁንም ቀጥላበታለች። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ዳጣ ድራማ ክፍል 57 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።